ሴሌብሪቲዎች ነበሩኝ ከስተመሮች። የአሜሪካን ለብራን ጄምስ ታውቃቸዋለሽ? የኔ ከስተመሮች ነበሩ። መንገዱ ሲጨለመብን እዚህ ተነስተን ጓደኛ ጋር ሶማሊያ ገባን። ላሳኖት ገብተን ጠዋት ስንነሳ ሁለታችንም አለቀስን። ብዙ ወጣቶች ደግሞ በሊቢያም በአረብ ሀገራትም በሱዳን የህይወትና በሞት መካከል ነው ህይወታቸውን አስይዘው ነው። አንዳንድ ጊዜ 19 ዓመት ስትሆኝ አታስቢ አሜሪካ በምንሽ ብቻ ኑሮሽ ህይወትሽ ይለወጣል ማለት አይደለም። እንደ በአሜሪካን ሀገር የመጀመሪያ ስራ ምን ነበረ? ባሊ መደርደር ነበር። 2 ቀን ሰርቼ በ3ኛ ቀን አንገት ተጣማ። አንገት ማጣም ስራ አሳጣው ብላ ባረረኝ። እንቅፋት ሲሆንብህ ሌላ መንገድ ፈልገ ደግሞ መጓዝ። አንዱ በር ሲዘጋ ሌላ በር ይከፈታል። አንዳንድ ጊዜ ደግሞ የምትዋጊውን ጦርነት ማወቅ አለብሽ። እራት ወጣ በቃ እንደማገባት አወኩኝ። ወንዶች ብዙ ጊዜ የሚያገባትን ሴት መጀመሪያ ያዩት ቀን ያውቃሉ ይባላል። የኔ ድክመት የሷ ፕላስ ነው። የኔ ጉብዝና ደግሞ እሷ የላትም እና እየተባበረ አብረን ነው የምንሰራው። እንደው አብሮ መስራት ምን ይመስላል ከትዳር አጋር ጋር? እሷ ባትኖር እዚህ አልደርስም ነበር። ባለቤቴ በጣም ነው የምተማመንባት። ቢዝነስ እንደዚህ ከፍታችሁ ጀምራችሁ ዘግታችሁ የምትቀይሩት የሚያስፈልገውን ያህል ገንዘብ አምጥቶ ከዛ በላይ አልጨምር ሲል ነው። ፈረንጆች ምን ነገር አለ አሳማቱን ይላሉ። አሳማ ብዙ ይበላልና መጥፋት ይጀምራል። ቢዝነስ ላይ ብዙ ሰው የሚሳሳተው ዘላለማዊ ነው ብሎ ያስባል። ተስፋ የሚያስቆርጥ አይነት የስራ መበላሸት አጋጥሞ ያውቃል ወይ? አንድ ቢልዲንግ ለገዛው ብዬ ሰው አሸነፈኝና ገዛ። አለቀስ። ምንም ቢጨልም ነገ ጠዋት ደግሞ ብርሃን አለ። እናቴ የመኪና የነበራት ስትዩ አዲስ አበባ መጣ እንጀራ እየጋገራ ትሸጥ ነበር። ዋብሸበሌ መጥቶ የሚያርፍበት ቦታ ነው። ትሎቹን እያወጣን እንጠጣ ነበር። ከዚህ በላይ እንግዲህ ድህነት የለም። ደግሞ ራስሽን ጊዜ ከፍ አታርጊ። የስትሮኩ ነገር ደግሞ በህይወት ውስጥ ያስተማረህ ነገር ሌላ ደግሞ ህይወትን መልክ እንድታይበት አድርጓል። ስታኝ ፊቴ ተጣመዋል። አነክሳለሁ። ፓራላይዝ ሆንኩኝ። አፍንጫዬ መብላት ጀመርኩ። እግዚአብሔርን እያመሰገንኩ ነው የምጠጣው። 4 ወር ውሃ መጠጣት አልችልም ነበር። ዋጋ አንሰጠውም፣ ቫልዩ አንሰጠውም እንጂ መንጋቱም መተንፈሱም እንዳልከው ውሃ መጠጣቱም እያንዳንዱ ነገር ተቆጥሮ እግዚአብሔርን የምናመሰግንበት። እኔ ሬንጅ ሮቨር እየነዳሁ እጄ በር ላይ ቆሜ ቤቴ እመለሳለሁ ብዬ ነው የገባሁት። ስትሮኩ ከመጣብኝ በኋላ አሁን ፊርማዬ አንድ አይደለም። 2 ስትሮክ ኖሮት የተረፈ ሰው በጣም ጥቂት ሰው ነው። ለካ ያንተ ያልሆኑ ዋስትና የሌለን ደግሞ ነገሮች አሉና እንደው ያን ጊዜ እንዴት ታስታውሰዋለህ? ምን ሳስተማረ? ነገ ጠዋት ልጆችን ያሳደገኛለች ምን ጠብቂ ሰው የሰው ልጅን ጥሩነትን መጥፎነትን አይ ዓለም ያደረኛ ብለሽ እንዳትጠብቂ። 1 ሳምንት ይቆይሻል እንጂ ከዛ በኋላ ሁሉም የራሱን ነው የሚለው። ይሄው ፍቅር የምጠብቀውም አይደለም መስጠት የምችለውን ያህል ነው የምሰጠው ለሰው ልጅ። የተወጋሁት መርፌ አንዳንዱ መርፌ ርዝማኔው ነገርሻችንም ያኔ ሳስበውን እንዴት ያሳለፍኩት ትላለህ። መዳን እኮ አይምሮ ውስጥ ነው። አንድ ቀን ፓራላይዝ ሆኜ እንደምድናቅ ነበር። ስለ እናትህ ስለማሆይን ትንሽ እናውራ። አሜሪካ ነገር ነው ልጆች ሁሉ ልጆች አትርሳ ጠራጊነት 20 ዓመት በላይ ሰራት። ዲክሽነሪ ከኢትዮጵያ መጣ ተምራ እንግሊዝኛ መናገር ይቻላል ሰነች አግኝተው ማጣትን ተስፋን የተማረ በህይወትህ እጅግ በጣም የምትኮራበት እሰይ አደረኩት የምትለው ቤተሰቦች የሰጡኝን ፍቅር ለልጆቼ ማስተላለፍ መቻል ነው። ልጆች እያሉ እስከምታመም ድረስ አሁንም ዓለምን አዞራቸዋለሁ። 7ቱም ኮንቲኔንት ተሰኝቻቸዋለሁ። ለሰዎች መቅረብ ወላጆቻችሁን ኢንጆይ አድርጉ። ሐኪም እንዳልኩሽ ቅድም እንዳለው የኔ ዕድል 1 ቢሊየን